ኦሪት ዘፍጥረት ምዕራፍ 9 እግዚአብሔርም ኖኅንና ልጆቹን ባረካቸው፣ እንዲህም አላቸው፦ ብዙ ተባዙ፣ ምድርንም ሙሏት። አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይም ወፎች፣ በምድር ላይ በሚንቀሳቀሱትም በባሕር ዓሦችም ሁሉ ላይ ይሁን። እነርሱም በእጃችሁ ተሰጥተዋል። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ። ሁሉን እንደ ለመለመ ቡቃያ ሰጠኋችሁ። ነገር ግን ነፍሱ በደሙ ያለችበት ሥጋ አትብሉ። ነፍሳችሁ ያለበትን ደማችሁን በእርግጥ እሻለሁ። ከአራዊት ሁሉ እጅ እሻዋለሁ፣ ከሰውም እጅ፣ ከሰው ወንድም እጅ እሻለሁ። ሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። እናንተም ብዙ ተባዙ፣ በምድር ላይ ተዋለዱ፣ እርቡባትም። እግዚአብሔርም ለኖኅና ለልጆቹ እንዲህ ብሎ ተናገረ። እኔም እነሆ ቃል ኪዳኔን ከእናንተ በኋላ ከሚመጣው ከዘራችሁ ጋር አቆማለሁ፣ ከእናንተ ጋር ላሉትም ሕይወት ነፍስ ላላቸው ሁሉ፣ ከእናንተ ጋር ከመርከብ ለወጡት ወፎች፣ ለእንስሳትም፣ ለምድር አራዊትም ሁሉ፣ ለማንኛውም ለምድር አራዊት ሁሉ ይሆናል። ቃል ኪዳኔንም ለእናንተ አቆማለሁ። ሥጋ ያለውም ሁሉ ዳግመኛ በጥፋት ውኃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውኃ አይሆንም። እግዚአብሔርም አለ፣ በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው። ቀስቴን በደመና አድርጌአለሁ፣ የቃል ኪዳኑንም ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድሁ ጊዜ ቀስቲቱ በደመናው ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውኃ አይሆንም። ቀስቲቱም በደመና ትሆናለች። በእኔና በምድር ላይ በሚኖር ሥጋ ባለው ሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ። እግዚአብሔርም ኖኅን በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያቆምሁት የቃል ኪዳን ምልክት ይህ ነው አለው። ከመርከብ የወጡት የኖኅ ልጆችም እነዚህ ናቸው፦ ሴም፣ ካም፣ ያፌት። ካምም የከነዓን አባት ነው። የኖኅ ልጆች እነዚህ ሦስቱ ናቸው። ከእነርሱም ምድር ሁሉ ተሞላች። ኖኅም ገበሬ በመሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ራቁቱን ሆነ። የከነዓን አባት ካምም የአባቱን ራቁትነት አየ። ወደ ውጭም ወጥቶ ለሁለት ወንድሞቹ ነገራቸው። ሴምና ያፌትም ሸማ ወስደው በጭንቃቸው ላይ አደረጉ። የኋሊትም ሄደው የአባታቸውን ራቁትነት አለበሱ። ፊታቸውም ወደ ኋላ ነበረ፣ የአባታቸውንም ራቁትነት አላዩም። ኖኅም ከወይን ጠጁ ስካር ነቃ፣ ታናሹ ልጁ ያደረገበትን አወቀ። እንዲህም አለ፣ ከነዓን ርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን። እንዲህም አለ፣ የሴም አምላክ እግዚአብሔር ይባረክ፣ ከነዓንም ለእነርሱ ባሪያ ይሁን። እግዚአብሔርም ያፌትን ያስፋ፣ በሴሜም ድንኳን ይደር፣ ከነዓንም ከእነርሱ ባሪያ ይሁን። ኖኅም ከጥፋት ውኃ በኋላ 300 ዓመት ኖረ። ኖኅም የኖረበት ዘመን ሁሉ 950 ዓመት ሆነ፣ ሞተም።